ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። በአርሲ የተፈጸመው ግድያ መላ ኢትዮጵያውያንን አሳዝኗል። በግድያው በርካታ የኢትዮጵያ ኦርቶዶክስ እምነት ተከታዮች መገደላቸው፣ መሰደዳቸው፣ ቤተክርስቲያን መቃጠሉ የሚታወቅ ነው። አሁንም ከአካባቢው የሚደርሱ መረጃዎች እንደሚያመለክቱት የሟቾች ቁጥር እየጨመረ መጥቷል። በአካባቢው ነዋሪ የሆኑት የኦርቶዶክስ እምነት ተከታይ የሆኑ አካባቢያቸውን ጥለው እየተሰደዱ መሆናቸውም እንደዚሁ እየተሰማ ይገኛል። በጉዳዩ ላይ የኦሮሚያ ክልል መንግስት መግለጫ አውጥቷል። ግድያውን የፈጸመው የሸኔ ታጣቂ ቡድን ነው በማለት ያላከከበትን መግለጫ ነው ያወጣው። የኦሮሞ ነጻነት ሰራዊት በበኩሉ ጉዳዩን እየመረመር ነው በሚል ከሀዘን መግለጫ ጋር እንደዚሁ ስለ ጉዳዩ አንስቷል። ወደ አካባቢው ስልክ በመደወል ያለውን ሁኔታ ለማጣራት እየሞከርን ነው። አንድ ነዋሪ መስመር ላይ አግኝተናል። በጣም አመሰግናለሁ። እንዴት ናችሁ? እንዴት ነው ያላችሁት? እግዚአብሔር ይመስገን ደህና ነን። እንደምትሰሙት ነው በጣም አስቸጋሪ ሁኔታ ላይ ነው አሁን ያለንበት። ሁኔታ አሰቃቂ ሁኔታ ላይ ነው ያለነው። ጥቃቱ ከተፈጸመ በኋላ ለጊዜው ድምጻቸውን አጥፍተው ቢቀመጡም ግን በተለያየ አቅጣጫ ከበባ ውስጥ ያለነው ማለት ነው። እስቲ እንዴት ነበረ? እንዴት ነው የተፈጸመው? ያው የተለመደ ነው። ባለፈውም ተገናኝተናል እንደዚሁ በሌላ አካባቢ የተፈጸመውን። አሁን ደግሞ እዛው እናንተው አካባቢ ነው ይሄ ነገር እየሆነ ያለውና እስቲ እንዴት ነበረ? በየጊዜው ያቃጥላሉ፣ በስለትም በጦር መሳሪያም ነው እርምጃውን እየወሰዱ እየጨፈጨፉ ያሉትና እስቲ እንዴት እንደነበር እንደው አስታውሰን። እዚህ አካባቢ ያለው ጥቃት በቅርብ የጀመረ አይደለም፣ በጣም የቆየ ነው። ያው መረጃውን ወደ ውጪ ወደ እናንተ ወደ ማህበራዊ ሚዲያ የሚያወጣው አካል ባለመኖሩ እንጂ ጥቃቱ የቆየ ነው። የባለፈውን ብቻ አሁን የግንቦት 23 ለምርጫ ዋዜማ የተፈጸመውን ነው ያው የተጠየቁትም እሱ ስለሆነ እሱን ሳብራራው ይህ ሆን ተብሎ ታቅዶበት የተፈጸመ ጥቃት ነው። ከነዚህ ከአገዛዙ ጋር በመነጋገር ህዝቡን ካዘናጉት በኋላ ነው እንግዲህ መጥተው ሌሊት 9 ሰዓት ላይ ነው ጭፍጨፋውን ህዝባችን በተዘናጋበት በተኛበት መጥተው ጥቃቱን የከፈቱን። እንግዲህ አንድ ቀበሌ ላይ ቀላል የማይባል የታጠቀ ኃይል ነው መጥተው። ለምሳሌ ቤተክርስቲያኑ የተቃጠለበት ጠለታ ጫፌ ቅዱስ ገብርኤል ቤተክርስቲያን ላይ ቀላል የማይባል የታጠቀ ኃይል መጥተው ነው በከፍተኛ መሳሪያ ሌሊት ከ9 ሰዓት ጀምሮ ጥቃት የከፈተው። ለይተው የሚያውቁት መረጃ አላቸው የኢትዮጵያ ኦርቶዶክስ እምነት ተከታዮች። እንግዲህ እዛ አካባቢ ምናልባት የህዝቡ አሰፋፈር እንዴት እንደሆነ መረጃው ሊኖራችሁ ይችላል። እዛው አካባቢ ነዋሪ ስለሆናችሁ በተለየ ሁኔታ መረጃ ይዘው መጥተው ነው እነዚህ ኦርቶዶክሶች ናቸው ስለዚህ እርምጃ እንወስዳለን ብለው የሚመጡት። እንዴት ነው ሲመጡ? በምን አይነት መልኩ ነው? እንዴት ይለያቸዋል? ይሄ ለይቶ የሚደረግ ነው ማለትም ሰሌክት ተደርጎ ኦርቶዶክሱ ታርጌት የሚደረግበት። ምክንያቱም ከመምጣታቸው አስቀድሞ የኦርቶዶክሱ ስም ዝርዝር ይወጣል። የት አካባቢ እንደሚበዛ ስም ዝርዝሩ ይወጣል፣ ምልክት ይደረግበታል። ከዛ በኋላ ነው ጥቃት የሚፈጸመው። ታስቦበት ታቅዶበት ነው የሚፈጸመው እንጂ ዝም ብሎ እንደሌላ ቦታ በጅምላ የሚፈጸም አይደለም። ስለዚህ ታርጌት ተደርጎ ክርስቲያኑ ተመርጦ ነው የሚፈጸመው። ከተለያየ ወረዳ ተሰባስቦ ነው የመጡት። ከመርቲ፣ ከጉና፣ ከጮሌ እዛው አሳኮ ያሉትም አንድ ላይ ተሰብስበው መጥተው ነው እንግዲህ ሌሊት ቀላል የማይባል ቁጥር ያለው ታጣቂ መጥተው ነው እንግዲህ በከፍተኛ መሳሪያ ነው ህዝቡ ላይ ተኩስ የከፈቱት። የተኩስ ርምታ የከፈቱት። የመሳሪያ ችግር የለባቸው ገበሬ